ቆይ በቃ ኢንተርኔት አትጠቀሙ ነው እንዴ? ምን ማለት ነው? ማለት 2400 ብር 2375 ብር ማን ነው ከፍሎ ኢንተርኔት እና ቮይስ የሚጠቀመው? ኤስኤምኤስም እንኳ የሌለው ማለት ነው። ማን ነው የሚከፍለው? 85 ብር በቀን እየከፈለ አንሊሚትድ ኢንተርኔት ማን ነው ከፍሎ የሚጠቀመው? በዚህ ኢኮኖሚ ስንት ወጪ ሰው እያለበት፣ ስንት ቤት ኪራይ አለ፣ ምግብ አለ። ወይስ ከኢንተርኔት እና ከምግብ እንድንመርጥ ነው? ማለት ምን ማለት ነው? እንደዚህ አይነት ዋጋ ከፍ ስታደርጉ ህዝቡን ከንሲደር አታደርጉም? ለማን ለየትኛው ህዝብ ነው የጨመራችሁት? ማለት ሰው ከየት አምጥቶ እንዲከፍል ነው? ወይ ደግሞ በቃ ተዉት ነው? ሁሉ ነገር በዲጂታል በሆነበት ጊዜ ላይ ህዝብን ኮንሲደር ያላደረገ የዋጋ ማሻሻል ማለት ምን ማለት ነው? በኢንፍሌሽኑም ስንት ሰው እየተጎዳ ነው ያለው። ስለዚ ዲጂታል ኢትዮጵያ ሁሉ ነገር ዲጂታላይዝ እናደርጋለን ዊ ዊል ቢካም እንትን በጣም በቃ ዲጂታላይዝድ የሆንን ህዝብ እንሆናለን እየተባለ በቃ ኢንተርኔት መግዛት ያልቻለው ህዝብስ ከዛ ኮሚኒቲ እንዲወጣ ነው ወይስ የሀብታሙ ብቻ ነው የሚሆነው ኢንተርኔት ከዚህ በኋላ? ይህንን መልስ እስኪ ስጡን።